አልহামዱሊላህ ያው ቁልቢ ደርሰናል። ቁልቢ ገብርኤል ደርሰናል። ወላይ ከስንት ዳገት ከስንት መከራ በኋላ ደርሰናል። በአላህ ፍቃድ ደርሰናል። እንደው ቀጥታ አዋጅ ተብሎ አለመታወጁ ካልሆነ በስተቀር ሰማዕትነቱ በየደጁ ሆኗል። የንጹሃን ደም መፍሰሱ በየደጁ ሆኗል። እድሜ ደግሞ የያዘውን ይዟል። እሱ መፍቱ ነው። ሰው ሁሉ የራሱ የሆነ መፍታት የፈለገውን ነገር ማራመድ ይችላል። እኛ ማርያምን አንጠላት። ጴንጤ ማርያምን አይጠላት። ጴንጤ ማርያምን የሚጠላት ጴንጤ ካለ አጋንንት አለበት። እንኳን ማርያምን ከድጃን ተወዳት ዘንድ ግዴታ አለ። የኮከብ አርማ ተነስቶ እርግብ ይሁን ተባለ። የሰንደቅ ዓላማና የአርማ አማራጮች መቅረባቸው ተሰምቷል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬው ቪዲዮአችን እንግዲህ ሰሞኑ እጅግ በጣም መነጋገሪያ የሆኑ ሀሳቦችን ጠቅለል አድርጌ ይዤላችሁ መጥቻለሁ። ታዲያ ወደ ቪዲዮ ከመሄዳችን በፊት ሁለት ነገሮች ብቻ አስታውሻችሁ ወደ ሀሳቤ ልመለስ። የመጀመሪያ ጉዳይ ይሄንን ቻናል አዲስ ቻናል ነው። ታዲያ አዲስ ስለሆነ ሰብስክራይብ በማድረግ ቤተሰብ በመሆን እንድታበረታቱኝ እፈልጋለሁ። በሌላ በኩል ደግሞ ይህንን ቻናል ከዘር ከፖለቲካ ከሁሉም ነገር ወገንተኛ ሳይሆን ማህበራዊና መንፈሳዊ የሆኑ ጉዳዮችን ብቻ እየዳሰሰ አስተምሮ ተማምሮ ማለፍ ብቻ ነው ትልቁ ዓላማው። ታዲያ እስከ ቪዲዮ ፍጻሜ ድረስ እየተቆዩ የጋበዝኳችሁ፣ አሁን በቀጥታ ወደ ቪዲዮ ልሰዳችሁ። ቀዳሚ ወደ ሆነው ቪዲዮአችን ስናልፍ እንግዲህ ከሰሞኑ በጣም አነጋጋሪ የሆነው አንድ የጎዳና ስብከት አለ። እሱን እንስማ፣ እንቀጥላለን። እድሜ ደግሞ የያዘውን ይዟል። እሱ መፍቱ ነው። ሰው ሁሉ የራሱ የሆነ መፍታት የፈለገውን ነገር ማራመድ ይችላል። እውነታው ይሄ ነው። እኔ ወንድሜ ጨርሻለሁ። በጣም ነው ብንጠቃቀም ደግሞ ማለት የምፈልገው እኔ የምሰብከው ጌታችን ቅድስት ማርያም አማላጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ጌታ ብቻ ሳይሆን የጌቶች ጌታ የነገሥታት ንጉሥ አምጥቷል። ኢየሱስ ያድናል ብቻ ሳይሆን አድኖናል። መስቀል ላይ ተሰቅሎ እኛን አድኖናል። እናምናለን። እኛ እኮ እሱን እየካድን አይደለም። ጌታችን እንዴት እንግዳለን? እሱ እኮ እኛን ፈቅዶናል፣ አድኖናል። እኔ እያልኩ ያለሁት እናቱን ያልተቀበልክ እንዴት እሱን ትቀበላለህ? እናቱን ተቀበል የሚል መጽሐፍ ቅዱሳለ። እሺ እናቱን አትቀበል የሚል መጽሐፍ ቅዱሳለ። ችግር የለም። መስቀል ያድናል። ነገሩ በዋናነት የተፈጠረው ምን መሰላችሁ? ይሄ ልጅ ይሄ የእመቤታችን የድንግል ማርያም ስዕል ይዞ ያለው ልጅ መንገድ ላይ ድንግል ማርያም አማላጅ ናት እያለ እንግዲህ መንቀሳቀስ ከጀመረ ትንሽ ጊዜያቶች ተቆጥረዋል። በዚህ ጉዳይም የተለያየ ሀሳቦች እየተሰጡ ነበረ። እኔም የራሴ ሀሳብ ሰጥቻለሁ። እነዛ ፕሮቴስታንቶቹ ደግሞ ያው መንገድ ላይ እየሰበኩ በሚሄዱበት ሰዓት ነው ድንገት የተገናኙት። ከዛ በዚህ ጉዳይ ላይ ነው እንግዲህ የሚወያዩት ማለት ነው። ቀጥሎ ያለው ነገር ምንድነው? እንስማው። መስቀል ያድናል አያለ መስቀል ያድናል አይ ወይ ስለማርያም እኛ ማርያምን አንጠላት። ጴንጤ ማርያምን አይጠላም። ጴንጤ ማርያምን የሚጠላት ጴንጤ ካለ አጋንንት አለበት። እንኳን ማርያምን ከድጃን ተወዳት ዘንድ ግዴታ አለ። የሰው ልጅ ሁሉ መውደድ አለ። እኛ ማርያምን ጠልተን ኢየሱስን የሰበክን አይደለም። መጽሐፍ ስለ ማርያም ይናገራል። ማርያም የጌታ እናት ነች። ማርያም የተወደደች ናት። ማርያም አማላጅ ማርያምን በጣም ነው የምወዳት። መጽሐፍ ቅዱስ ላይ ያለችው ማርያም። አሁን እዚህ ያለው እኔ ካንተ ጋር እኔ አሁን ስላንተ ለማለት ይችላል። እኔ ነኝ እዚህኛው ዓለም ላይ ካንተ ጋር ያለ እሷ አታማልድ። እኔ መጽሐፍ ማማለድ አልችልም። ነይም ማርያም ነይ ቤዛዊት ዓለም ለማንኛውም እንግዲህ ቪዲዮ እንደተመለከታችሁት ነው። ሰሞኑ በጣም አደገኛ የሆነ ሀሳብ መስሎ ተሰምቷቸው አንዳንድ ሰዎች የተለያዩ ነገሮች ያሉ ነበረ። ለማንኛውም ይህንን ሀሳብ ወጣቱ የድንግል ማርያም ስላድኖ ይዞ የተገኘው ወጣት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ይወክላል ማለት አይደለም። ይህንን ወጣት የራሱ ሀሳብ ይዞ ነው እየተንቀሳቀሰ ያለው። የራሱ ባለማወቅ ነው። ባይዘው ይህንን ነገር ባለማወቅ ነው። ከዚህ በፊትም የተደጋጋሚ ሀሳቡን አንስቻለሁ። ቤተክርስቲያን ሌሎችን የምትጠላው እንዲያደርጉት የምትጠላውን ነገር እንድታደርግ አትፈልግም ማለት ነው። የቤተክርስቲያን መምህራንም እንደዚህ አይነት ነገር አይፈልጉም። እኛም ኦርቶዶክሳውያን አንፈልግም ይህንን ጉዳይ። ሌሎች ሲያደርጉት የምንጠላውን ነገር ከኛ ቤት ሲደረግ አለማውገዝ፣ ይህንን ሀሳብ አለመቃወም፣ ይሄ ሌላ ጉዳይ ነው ማለት ነው። ስለዚህ ትክክል ያልሆነ ሀሳብ ነው። በእንደዚህ አይነት መልኩ አታካራ ውስጥ መግባት፣ መንገድ ላይ ሄዶ እንደዚህ ችግር ውስጥ መግባት ምናምንም አይጠበቅበትም። ለማንኛውም ቤተክርስቲያንን የማይወክል ነገር እንደሆነ ግን ልትገነዘቡ ይገባል። ወደ ሌላ ሀሳብ ልውሰዳችሁ።
ሌላኛው እንግዲህ ከሰሞኑ ብፁዕ አቡነ አብርሃም የተናገሩት ንግግር አለ። ይህንን ንግግር ከገዳም አባቶች ሞት ጋር ተያይዞ ነው። ያው ታስታውሳላችሁ የድሮኑ ጉዳይ፣ እሱን እንስማ። ዛሬ ደግሞ ገዳዮቻችን ምን ብለው እንደሚገሉንም ቅጡ ጠፍቶብናል። ክርስቲያኖች ከዋሉበት እንዳያድሩ ካደሩበት እንዳይውሉ መከራ ስቃይ ይበዛባቸው እንደነበረ ሁሉ ዛሬም እኮ ዘመነ ሰማዕታት እየመጣ ነው ብንል ማጋነን አይደለም። እንደው ቀጥታ አዋጅ አዋጅ ተብሎ አለመታወጁ ካልሆነ በስተቀር ሰማዕትነቱ በየደጁ ሆኗል። የንጹሃን ደም መፍሰሱ በየደጁ ሆኗል። ክርስቲያን ሆኖ መገኘትም ፈተና አምጥቷል። የሚከብደው ክርስቲያን ሆኖ መከራ መቀበሉ አይደለም። የሚከብደው ክርስቲያን ሆኖ ሰማዕትነትን መቀበሉ አይደለም። የሚከብደውና የሚገርመው ግን በክርስቲያኑ ሀገር በክርስቲያኑ ደሴት የክርስቲያን ሀገር ተብላ በምትጠራው በኢትዮጵያ ክርስቲያኖች በየቦታው ሰማዕትነት መቀበላችን ብቻ ነው። እንግዲህ ይህንን ንግግር በጣም አስገራሚ የሆነ ንግግር ነበረ። እንግዲህ ብፁዕ አባታችን የተናገሩት በመድረክ ላይ ነው። በተለይ ገዳም ላይ ለሞቱት መነኮሳት ነፍስ ይማር በሚባልበት ጸሎት በሚደረግበት ሰዓት ነው ይህንን ንግግር የተናገሩት እና በጣም አስገራሚ ነበረ። ሙሉን ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ሰፊ የሆነ ገለጻ አድርገዋል። ለማንኛውም ብፁዕ አባታችን እንግዲህ ቃለ ሕይወት ያሰማልን ብለናል። ለሞቱት ደግሞ ነፍስ እንዲመርልን እየተመኘን ወደ ሌላ ሀሳብ እንሄዳለን። ምንድን ነው ባል ምንድን ነው ጋይስ? ምንድን ነው? በእናታችሁ ንገሩኝ። ምንድን ነው? ፈርኒቸር ነው? የኪችን እቃ ነው? መደርደሪያ ነው? ምንድን ነው ባል? ጨንቁኝ፣ በእናታችሁ ንገሩኝ ባል ምን እንደሆነ ወጥቼ እንድገዛ ለቤቴ ያስፈልገኛል። ይህንን ንግግር ቀላል ንግግር ነው ስትናገረው ምናምን። ባል ምንድን ነው? በቃ አለቀ። ፈርኒቸር ነው? ምንድን ነው? ቀለል ያለ ንግግር ነው። ዳሩ ግን ሶሻል ሚዲያ ላይ በጣም አነጋጋሪና አጨቃጫቂ በጣም ብዙ ሰዎች ሲከራከሩበት ሀሳብ ሲሰጡበት የነበረ ነገር ነው። እንግዲህ ሶሻል ሚዲያ ላይ ይህች ልጅ ታውቋታላችሁ፣ ዮርዲ ትባላለች። ያው ከፌሚኒስቶች ውስጥ መብት ተሟጋች ነኝ ከሚሉት ውስጥ አንዷ ነች። ያውም መጀመሪያዋ ነች ማለት ይቻላል። እና ሰሞኑ ታዲያ ምን ያደርጋል፣ ከላይ ያለውን አንብቡት። ታዲያ ምን ያደርጋል፣ ምን ዋጋ አለው ባል የሌለበት ቤት ብሎ ኮመንት ያደርግላታል የሆነ ሰንበዲ። ከዛ ለሱ መልስ ስትሰጥ ነው ይህንን ነገር ያለችው ማለት ነው። ታዲያ ሌሎች ሀሳቡን ለምንድን ነው ያበሳጨው የሚለውን ነገር ባል ምንድን ነው ብላ ከዛ በኋላ ያመጣችው ነገር ነው። ባል ምንድን ነው? ፈርኒቸር ነው? ወጥቼ ገዝቼ ልምጣ የሚለውን ንግግር ማለት ነው። እንግዲህ በመጽሐፍ ቅዱስ ጋር አያይዘው ባል እንግዲህ የቤተ ክርስቲያን ራስ ክርስቶስ እንደሆነ የትዳርም ራስ ባል ነው ይላልና መጽሐፍ ቅዱስ። ከዚህ ጋር ተያይዞ በጣም እጅግ በጣም አስቀያሚ የሆኑ የተለያዩ ስድቦችን እያስተናገደች ነበረ። ለማንኛውም የእናንተ ሀሳብ በዚህ ምን ይመስላል? ባል ምንድነው መመለስ አለባችሁ። እስኪ ወደ ሌላ ሀሳብ ላምራ። ከሰሞኑ በጣም አነጋጋሪ የነበረው ሌላኛው ጉዳይ ደግሞ የኢትዮጵያ ሀገራዊ ኮሚሽን ምክክር የሚባለው ነገር ነው። ይህ የምክክር ኮሚሽን የተለያዩ ሀሳቦችን አንስተዋል። እንግዲህ ከአዲስ አበባ በኢትዮጵያ ደረጃ በባንዲራ ደረጃ የተለያዩ ሀሳቦችን እያነሳ ነበረ። እስኪ አንዱን የመረጥነውን እንመልከት እስኪ። የኮከብ አርማ ተነስቶ እርግብ ይሁን ተባለ። የሰንደቅ ዓላማና የአርማ አማራጮች መቅረባቸው ተሰምቷል። በሀገራዊ የምክክር መድረክ ላይ የተሳተፉ ንዑሳን ቡድኖች የኢትዮጵያ ሰንደቅ ዓላማ አርማና መዝሙር እንደዚሁም የክልሎች ምልክቶችን በተመለከተ በርካታ አማራጭ ሀሳቦች ማቅረባቸው ተሰምቷል። በፖለቲካ ፓርቲዎች የጋራ ምክር ቤት ተወካይ የሆኑት አቶ ፈይሰል አብዱልአዚዝ እንደገለጹት ከሆነም በአረንጓዴ፣ ቢጫ፣ ቀይ ቀለማት ላይ ልዩነት ባይኖሩም በአርማው ላይ ግን የተለያዩ ሀሳቦች ተነስተዋል ብለዋል። የአርማ አማራጮች ተብለው ከቀረቡት መካከል አሁን ቪዲዮ ላይ በአረንጓዴ፣ ቢጫ፣ ቀዩ የኢትዮጵያ ሰንደቅ ዓላማ ወይም እንግዲህ ባንዲራችን ላይ ሁሉም ሰው ይስማማል። እሱ ደስ የሚል ነገር ነው እሱ መኖሩ በራሱ። ነገር ግን አርማው ላይ እንደምታስታውሱት ለብዙ ጊዜያት በጣም ብዙ የታሪክ ጸሐፊያን፣ በጣም ብዙ የኢትዮጵያ ደራሲያን እንዲሁም የማህበረሰብ አንቂዎች ሲተቹት የነበረ አርማ ነው። ይሄ ኢትዮጵያ አይወክልም እያሉም የሚሞግቱ አልጠፉም። ለማንኛውም በዚህ ሀሳብ ላይ የተለያዩ ሀሳቦች ተነስተዋል። መጀመሪያው ነገር ብሔር ብሔረሰብን ያካታች የነበረው ተብሎ የተሰየመውን ነገር ተነስቶ ልሙጥ ባንዲራ ይሁን የሚል ሀሳብ አለ። በሌላ በኩል ደግሞ እርግብ ይሁን፣ በሌላ በኩል ህዳሴ ይሁን የሚል የተለያዩ ሀሳቦች እየተነሱ ነበረ።
እንግዲህ ይህንን ይመስላል። ሀገራዊ ምክክር ኮሚሽኑ ያው በጣም አንገብጋቢ የሆኑ ጉዳዮች ላይ ሳይሆን ብዙ ትኩረት የማይሰጣቸው ነገሮች ላይ ነው ትኩረት እየሰጠ ያለው። ህዝቡ የሚፈልገው የኑሮ ውድነቱ ምናምን ነገሮች ሰላሙ ላይ እንዲሰራ ነው። እሱ ግን እንደዚህ አይነት ቀለል ያሉ ነገሮች ላይ ፎከስ እያደረገ ያለ መሰለኝ። እኔ በበኩሌ የራሴ እይታ ነው። ለማንኛውም የእናንተ ሀሳብን በዚህ ያስፈልጋል። ሌላ ሀሳብ ስንሄድ ከሰሞኑ ደግሞ እንግዲህ የቁልቢ ገብርኤል ከመከበሩ ጋር ተያይዞ አንድ ሙስሊም ያደረገው ተአምረኛ የሆነ ነገር አለ። እንመልከተው እሱን። አልሐምዱሊላህ ያው ቁልቢ ደርሰናል። ቁልቢ ገብርኤል ደርሰናል። ወላይ ከስንት ዳገት ከስንት መከራ በኋላ ደርሰናል። በአላህ ፍቃድ ደርሰናል። ያው እኔ መንገድ ላይ ዱዓዬን አደርጋለሁ። ክርስቲያን ወንድሞቼ ደግሞ እዚህ ገብተው ለገብርኤል ጸልያሉ። ፈጣሪ ጸሎታችንን ይስማን። ወዳችኋለሁ። ሰላም አለይኩም። መልካም በዓል ይሁንላችሁ። መልካም የቁልቢ ገብርኤል። ይህንን ሀሳብ በጣም አስገራሚ የሆነ ሀሳብ ነው። አንዳንድ ሰዎች በበጎ መልኩ አልተመለከቱትም። ነገር ግን በጣም ብዙ ሰው ደስ በሚል ሁኔታ ሀሳቡን እየገለጸ ነበር። እዚህ ሁኔታ ላይ እኔም በበኩሌ ደስ ብሎኛል። ይሄ ልጅ አሁን ብቻ ሳይሆን በዚህ በቁልቢ ብቻ ሳይሆን ኢንተርቪው ላይ ሚዲያ ላይ ቀርቦ ሁሉ ሳይቀር ክርስቲያኖችን ወዳቸዋለሁ ወንድሞቼ ናቸው ብሎ በግልጽ የተናገረ ሰው ነው። ኢቭን እየዘመረ ሁሉ ማለት ነው እየዘመረ ሁሉ አይተነዋል። ለበጎ ዓላማ ከሆነና በእርግጥም ክርስቲያኖችን ወዶ ከሆነ በጣም ደስ ይለናል፣ እኛም ደስ ብሎናል። ኤንዌይስ በአጠቃላይ ሀሳቡ ይህንን ይመስል ነበረ። ብዙ ሰዎች በዚህ ሀሳብ ላይ ግራ መጋባትም ታይቶባቸዋል። ዳሩ ግን የሚካበድ ጉዳይ አይደለም፣ ድሮም የነበረ ነገር ነው። እንደዚህ አሁን ነው እንደዚህ ጠመን ወደ መጥፎ ነገር ይሄድ ነው። ለማንኛውም ጥሩ ነው ብዬ አስባለሁ። ሌላኛው ሰሞነኛው በጣም እጅግ አንገብጋቢ የሆነው ጉዳይ ደግሞ የላሊበላ ጉዳይ ነው። በላሊበላ አንድ የውጭ ቱሪስት እንግዲህ ላሊበላን ለመጎብኘት የተለያዩ የኢትዮጵያ ክፍሎችን ከጎበኘ በኋላ ላሊበላን ለመጎብኘት ሄዶ ነበረ። በላሊበላ ካጋጠመው ነገሮች አንዱ በጣም አስገራሚ የሆነ ነገሮች ተከስቷል። በዛ አካባቢ እንግዲህ ላሊበላ ላይ በንግድና ስራዎች የተሰማሩ ሰዎች አላግባብ የዋጋ ጭማሪ እያደረጉ ይገኛሉ። ይህንንም በጣም ቀላል ከሚባለው ከቡና፣ ከሻሂ፣ ከተለያዩ ነገሮች ጀምሮ ከፍተኛ የሆኑ የዋጋ ጭማሪዎችን አድርገዋል። በዚህም የላሊበላ አስተዳደር ለነዚህ ዋጋ ጭማሪ ያደረጉ ሰዎች ላይ የተወሰነ ቅጣት አሳርፎ ነበር። ታዲያ በዚህ ሀሳብ ላይ እሱ ምን አለ የሚለውን ነገር እንመልከት። ምስሉ እንደምትመለከቱት እሱን ያሳረፈው ሀሳብ ነው። ምስሉ ላይ የምትመለከቱት እኔ በላሊበላ በነበርኩበት ቆይታዬ ሰዎች እንዲታሰሩ አልፈልግም፣ በእኔ ምክንያት አንዳንድ ነገሮች እንዲሆኑ አልፈልግም። ዳሩ ግን ሰው እንደተቸገረ ይገባኛል፣ በዚህም ምክንያት ነው ዋጋ ጭማሪ ያደረጉብኝ ብሏል። ነገር ግን የላሊበላና አካባቢው ዘርፈ ብዙ ችግሮች አሉበት። የመጀመሪያው ዘርፈ ብዙ ችግር ካልኩት ውስጥ አንድ ላሊበላ ለመጎብኘት የመጣ ቱሪስት $100 የመክፈል ግዴታ የለበትም ብሏል። እነዚህ ነገሮች ማካተት ካለበት ቢከፍል ችግር የለውም ብሏል። ለማንኛውም እንዲካተቱ የጠበቃቸው ትልቁ ነገሮች የመጀመሪያው ሴፍቲ ነው። ሴፍቲ አካባቢው በጣም ገደላማ ስለሆነ አካባቢውን የሚያሳይ በደንብ የሆነ ካርታ የለም። ለዛ ቱሪስቶች አደጋ ውስጥ ሊገቡ ይችላሉ ብሏል። በሌላ በኩል ደግሞ የአስጎብኚዎች ችግር ነው። ወይም ደግሞ ጋይዳንስ የሚሰጡ የሚመሩ መንገዱን የሚያውቁ በደንብ ነገሮችን የሚያስረዱ ሰዎች የሉም። ለዛ ደግሞ በደንብ ጽሁፍ መዘጋጀት አለበት ወይም ደግሞ ድምጽ ሪከርድ ተደርጎ መሰጠት መቻል አለበት ሲል ሀሳቡን አቅርቧል። በሌላኛው ኢሹ ሆኖ የተቀረበው ደግሞ የመጸዳጃና የሽንት ቤት ጉዳይ ነው። ንጹህ መጸዳጃና ሽንት ቤት የለም። በጣም ቱሪስቶች ይቸገራሉ። በዛው አካባቢም ደግሞ እንግዲህ ማንም ተነስቶ ቱሪስቶቹን የተለያዩ ጥያቄዎችን ይጠይቃል። አልባሌ የሆኑ ነገሮችንም የሚል ሰው አለ። ስለዚህ ይህን ነገር ማስተካከል አለበት በሚል ሀሳቡን ይደመድማል። ለማንኛውም እኔ በበኩሌ የዚህ ሰው ሀሳብ በጣም ደስ የሚል ሀሳብ ነው። በጣም ብዙ ኢትዮጵያውያን እንግዲህ ተንቀሳቅሶ እየጎበኘ ነው። መጥፎ ነገሮች ሳይሆን ጥሩ ነገሮችን ለማሳየት የሚሞክር ቀና ልብ ያለው ቱሪስት ነው ብዬ አምናለሁ በበኩሌ። ኤኖይስ ለዛሬ የያዝናቸውን ሀሳቦች እነዚህን ይመስሉ ነበር። አንዳች ቁም ነገር እንዳገኛችሁ ተስፋ አደርጋለሁ። እንግዲህ ከቪዲዮ ፍጻሜ ድረስ አብራችሁን ቆያችሁ ሰብስክራይብ ማድረጋችሁን እንዳትረሱ አደራ እንላለን። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩ። መድኃኔዓለም ከእናንተ ጋር ይሁን። ይቆየን።